ሳንገፋፋ ሳንጣላ በሰላም እንድንኖር ያስፈልጋል። ቤተክርስቲያናችን ይህንን ነው የምትፈልገው፣ ሌላ ጉዳይ አይደለምና ሰዎች እንደሚሉት እንደሚያወሩት አይደለም። በሰላም በፍቅር ነው፣ በጋራ ነው እኛ እስካሁን የኖርነው። አሁንም ለወደፊት ይኸው ነው። እኛ በቋንቋ አገልግሎት ይሰጥ ነው ያለው፣ ሌላ ጉዳይ የለም። በቋንቋ ሰው በሚሰማው ቋንቋ ምዕመናን ሃይማኖታቸውን እምነታቸውን ይወቁ ይማሩ ነው ያልነው እንጂ ሌላ ህዝቡ ይከፋፈል አላልንም። ህዝቡ አንድ ነው፣ አብሮ ነው የኖረው፣ አብሮ ነው የተዋለደ ህዝብ ነው ያለ፣ ሌላ ነገር የለም። ሁሉም ያልተነካካ የለም፣ ያልተቀላቀለ የለም። ስለዚህ በቋንቋ ህዝቡ የማይሰማው ህዝብ በራሱ ቋንቋ ይማር ነው ዓላማችን፣ አቋማችን። ስለዚህ አሁን አንድ ነን፣ እኛ ሁላችንም አንድ ነን። በሰላም በፍቅር ሆነን እግዚአብሔርን በጋራ ሆነን እንድናመሰግን በጋራ ደግሞ በሰላም ሆነን እንድንኖር በጣም ያስፈልጋል ማለት ነው እና ቤተክርስቲያናችን እምነታችን ሃይማኖታችን አክብረን በሰላም በፍቅር እንድንኖር ያስፈልጋል ለማለት ነው እና ስለዚህ እጅግ በጣም ደስ ብሎኛል ስላየኋችሁ፣ በእናንተ መካከል ስለተገኘሁኝ እጅግ ደስ ብሎኛል እና በርቱ፣ በዚሁ ቀጥሉ። ሌላ ጊዜ ደግሞ እንመጣለን። እናንተም በሰላም ያቆይልን። መተን ደግሞ ሌላ ጊዜ እናያችኋለን። ስለዚህ እግዚአብሔር አምላክ ያበርታችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። ከክፉ ነገር ሁሉ ሰውራችሁ፣ ክፉ አይንካችሁ። እግዚአብሔር አምላክ ሕፃናቱ ልጆችን አሳድጎ ለቁም ነገር ያብቃላችሁ። ሀገራችንን ሰላም ያድርግልን። የታመሙትን ይማርልን፣ የሞቱትን ይማርልን፣ የታመሙትን ይፈውስልን፣ ሕፃናትን ያሳድግልን። ሁላችንንም ከመከራ ሥጋ ከመከራ ነፍስ ይሰውረን። ለሚቀጥለውን ጊዜ በሰላም በሕይወት ጠብቆ ደግሞ ያገናኘን።